በግምት አትናገሩ ምእመናን በግምት ስንቱን ጣል ነው ከሳ ያለ ሰው ስናገኝ በቃ መሄዱ ነው እንዲህ አይነት በሽታ ነው ያዘው ወፈር ያለ ሰው ስናገኝ ደግሞ ዘርፎ ነው ግቦ ተቀብሎ ነው ይህ ሰውነቱ ከበደው መውደቁ ነው ያየነው ነገር ላይ ሁሉ ኔጌቲቭ ነገር ያላቸው ሰዎች አሉ ግምት ስንቱን ጣል ነው በግምት አያችሁ እግዚአብሔር ከዚህ ይሰውራል በግምት ተናገረ ካህኑ ኤሊ እግዚአብሔር ምንድነው አለ አዋቂ ነው እግዚአብሔር ምንድነው ጮክ ብላችሁ በለው እግዚአብሔር ምንድነው አዋቂ ነው ይሄንን ቃል የተናገረች ጸሎቷ የተሰማላት ሴት ሸክሟ የተራገፈላት ሴት ነቀፌታዋ የራቀላት ሴት የደረሰባትን መከራ እግዚአብሔር ቆጥሮ ጭንቀቷን ጩኸቷን ሐዘኗን ማጣቷን መጎስቆሏን መጎዳቷን አንገት መድፋቷን አይቶ የጎበኛት ሴት እግዚአብሔር አዋቂ ነው አለች ከብዙ ስኬት ጋራ እግዚአብሔር የሌላቸው አሉ ከብዙ ሀብት ጋር እግዚአብሔር የሌላቸው አሉ ከታላቅ እጅግ ከሚያስፈራ ጉልበት ጋር እግዚአብሔር የሌላቸው አሉ ከሚያስደነግጥ ግርማ ጋር ውስጣቸው ባዶ የሆኑ ብዙ ሰዎች አሉ ኩስስ ያለ ኩስምን ያለው ባህታዊ ፊት እግዚአብሔር አብሮታል ማን ከኛ ጋር አይሆኑ ወገኖች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም ገብርኤል መልአክ በላይ ለማርያም ዛይረፈ ከመእዜን ነው ህዳጠ ወአኮትሩፈ እግዚአብሔር አበኒ ወአፉ የሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ ቅዱሱን ወንጌል መልካሙን የምስራች ወደ እመቤታችን በቅዱስ ገብርኤል የመጣውን ታላቁን ወንጌል አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንደመሰክር መንፈስ ቅዱስ ለኔ አንደበት ለሁላችን ደግሞ ሰሚ ጆሮና አስተዋይ ልቦና ይሁን ክቡር አባታችን መላከ ብርሃናት መምህር ቀሲስ ብርሌ ወርቁ የዚህ ጥንታዊና ታሪካዊ ደብር የስብከተ ወንጌል ዋና ኃላፊ ክቡራን መምህራን ወንጌል ሰባኪያን ዘማሪያን እጅግ አንጋፋዋ ተወዳጅ እህታችን ዘማሪት ሰላማዊት ተክሉ በመሳሪያ ዕቃ በዜማ ዕቃ የምታገለግሉ የቤተክርስቲያናችን ልጆች በልዩ ልዩ አገልግሎት ይሄ የወንጌል ትምህርት ለዓለም ሁሉ እንዲዳረስ በዝናቡ ፊት ለፊት የቆማችሁ ወንድሞቻችን ኦርቶዶክሳውያን የቤተክርስቲያንን የበረከት እጆች በዝርጋትና የትርግናዋን ድምጽ ለመስማት በእግዚአብሔር ቤት በመቅደሱ የተሰበሰባችሁ ዝናቡን ቅዝቃዜውን ታግሳችሁ ለወንጌል ጊዜያችሁን የሰጣችሁ ኦርቶዶክሳውያን ክርስቲያኖች ምእመናን ወምእመናት አባቶች እናቶች ወንድሞች እህቶች ሕፃናት እስከ ሞት ድረስ ወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አመሻችሁ እንደምን ዋላችሁ እንደምን ቆያችሁ ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርክሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን ሰላም ማላጅነቷ ስለናትነቷ ስሙ ለዘላለም የተመሰገነ ይሁን መላእክት ቅዱሳን ጻድቃን ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ኢትትመክሩ ወኢትንብቡ አብያተ ወይዛ አብይ ነገር ማፉክሙ እስመ እግዚአብሔር ማይምር ውእቱ አትታበዩ አትመኩ በኩራት አትናገሩ ካንደበታችሁ ክፉ ነገር አይውጣ እግዚአብሔር አዋቂ ነውና መጽሐፈ ሳሙኤል ምዕራፍ 2 ቁጥር 3 እስመ እግዚአብሔር ማይምር ውእቱ ሚለውን
ርዕስ አድርገን ዝናብና ቅዝቃዜ ስላለ ሳናበዛባችሁ ጥቂት እንነጋገራለን። እግዚአብሔር ምንድነው አለ? አዋቂ ነው። እግዚአብሔር ምንድነው? ጮክ ብላችሁ በሉ። እግዚአብሔር ምንድነው? አዋቂ ነው። ይህንን ቃል የተናገረች ጸሎቷ የተሰማላት ሴት፣ ሸክሟ የተራገፈላት ሴት፣ ነቀፌታዋ የራቀላት ሴት፣ የደረሰባትን መከራ እግዚአብሔር ቆጥሮ ጭንቀቷን፣ ጩኸቷን፣ ሐዘኗን፣ ማጣቷን፣ መጎስቆሏን፣ መጎዳቷን፣ አንገት መድፋቷን አይቶ የጎበኛት ሴት እግዚአብሔር አዋቂ ነው አለች። ብፁዓን ለተሃድገሎሙ ኃጢአታቸው የተሰረየላቸው ሰዎች ብፁዓን ናቸው ይላል መዝሙረኛው ዳዊት። ሸክማቸው የተራገፈላቸው ሰዎች ብፁዓን ናቸው፣ የምስጋና ነዶ ይሰበስባሉ ማለት ነው። ብፁዓን ለተሃድገሎሙ ኃጢአታቸው ይቅር የተባለላቸው መተላለፋቸው የተደመሰሰችላቸው ሰዎች ብፁዓን ምስጉን ናቸው፣ የሚያመሰግኑ። ከነዚህ ሰዎች መካከል ብጽዕት ሐና እመ ሳሙኤል ናት። ሕልቃና የሚባል እግዚአብሔርን የሚፈራ ባል ነበራት። ነገር ግን ልጆች አልነበሯትም። በሕይወታችን ውስጥ ያጣነውና የጎደለ ነገር ይኖራል። እግዚአብሔር ግን አዋቂ ነው። የማይሰጠን አዋቂ ስለሆነ ነው፣ ስስታም ሆኖ አይደለም። መጽሐፋችን ያለ መልከልከል ሰጪ ያለ መንፈግ ለጋስ ነው ይላል እግዚአብሔር። ሰው በጥያቄ መኖር አለበት። በምልአት የምንኖርበት ዓለም ይሄ አይደለም። ይሄ ዓለም በመፈለግ የምንኖርበት ነው። ሁሉ ተሟልተልን የምንኖረው በሀገራችን ነው። የት ነው ሀገራችን? አንድ ላይ መልሱልኝ። ሀገራችን የት ነው? ወለነሰዞ ውስተ ሰማያት ሀገርን ይላል ቅዱስ ጳውሎስ። የኛ ሀገር ሰማይ ነው። የምንኖረው ተሻግረን ነው። እዚህ እንቆያለን እንጂ አንኖርም። ምድር ላይ ብዙ የሚጣፍጥ የሚመስል መራራ ህይወት አለ። ማንም ሰው እድሜ ልኩን ደስ አይለውም። ደስታ የማይቋረጥበት ምስጋና እረፍት ምስጋና የሆነበት ሌላ ሀገር አለን። ያ ሀገር የት ነው ወገኖቼ? በሰማይ ነው። እግዚአብሔር ለዛ ክብር ያብቃንላችን። እዚህ የተቀመጥነው ጨለማውን፣ ብርዱን፣ ቁሩን፣ ቅዝቃዜውን፣ ውሽንፍሩን፣ ዝናቡን የቻልነው እዛ ያለውን መርገም ለመቀነስ ነው። ከዛ ቤት እድል ፈንታችንን እንዳናጣ በዚያ ቤት እንድንኖር በአባቱ ቤት ባለው ብዙ መኖሪያ ስፍራ ያዘጋጀልን የልጁን መልክ ልናይ በዚያ አለ። ቅዳሴ ማርያም ላይ እናንተ የክርስቲያኑ ወገኖች ይላል። እዚህ ተሰበሰባችሁ፣ በዚያ ባለ ሀገራችሁ ይሰብስባችሁ። አያችሁ፣ በዚያ ይሰብስባችሁ። ከማው ያስተጋብክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚን እንተ በሰማያት ነው። በሰማያት ባለች በኢየሩሳሌም ነፃ በምታወጣ ያለማቋረጥ ምስጋና ወደሚከናወንበት እስራር ዋይቱ ካህናተ ሰማይ ያለማቋረጥ የልዑልን መንበር እያጠኑ ቅዱስ ቅዱስ ወደሚሉበት ያስገባችሁ። የእሳት ድንኳን ወደ ተተከለበት ያስገባችሁ። እሳቱ ሥላሴ ነው አይደለም እንዴ? አብ እሳት፣ ወልድ እሳት፣ መንፈስ ቅዱስ እሳት እንላለን። ስለዚህ በሰማይ ያለ ቤታችን የካህናት ማደሪያ ጉባኤ ወዳለበት ያስተማሩ የሐዋርያት ማህበር ድል የነሱ የሰማዕታት ማህበር ወዳለበት ያስገባችሁ ይላል። ከዚያ ምን ይላል መሰላችሁ? በዚያ የተሳለ የፊቱ መልክ አለ ይላል። በዚያ የተሳለ የፊቱ መልክ አለ። ንጹህ አክሊልና ብሩህ ልብስ በዚያ አለ ይላል። የልጁ መልክ ያለበት ነው የኛ ሀገር። አያችሁ፣ የተሳለ የፊቱ መልክ፣ መስቀል ላይ የዋለው የፊቱ መልክ፣ እኛን የሰራበት የፊቱ መልክ፣ በቅድስና ያጌጥንበት የፊቱ መልክ ወደዛ ያስገባል መድኃኒዓለም ሁላችንን። ስለዚህ ያ ነው የኛ ቤት። በዚያ ነው ደስ የሚለን። እዚህ ደስ አይለንም። እዚህ ደስ ሊለንም አንፈልግም። ሙሉ ደስታ አንፈልግም። ግን መከራ እንዳይበዛብን እንለምነዋለን። ክርስትና የሰማይ በረከት ብቻ አይደለምና ዋናው ግን የሰማይ በረከት ነው። እሱ መንግስቱ ወጽድቆ ነው። ወዘሰ ኩሎ ይትወሰክለክም። አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላው ትርፍ ነው። በዝናብ አብቅሉ የዕለት እንጀራችንን የምንለው ትርፍ ነው። አያችሁ፣ ምክንያቱም መንግስቱን አዘጋጅቶልናል። ለሰማያዊ ርስት ለልዩ ክብር እግዚአብሔር አዘጋጅቶናል። ክብርና ምስጋና ለስሙ ይሁን። በዚያ ነው የምንኖረው። የኛ ሀገር እዛ ነው። ስለዚህ እዚህ ጉድለት አለ። በጉድለታችን ውስጥ ግን አዋቂው ማን ነው ወገኖች? እግዚአብሔር ነው። አያችሁ፣ ቢጎድልብንም አዋቂ ክርስቲያኖች
ቁሳቁስ ቆጥረው አያመልኩትም እግዚአብሔርን። ቢያጡም ቢያገኙም ተመስገን ይሉታል። በማጣትም ተመስገን፣ በማግኘትም ተመስገን፣ በማጌጥም ተመስገን፣ በመታረዝም በመልበስም ተመስገን፣ በሁሉ ተመስገን ያለማቋረጥ አይኩተው ለእግዚአብሔር በእንተ ሁሉ ዘገመረ። ስላደረገው ነገር ሁሉ እግዚአብሔርን ያለማቋረጥ አመስግኑት ነው። ምስጋና የክርስቲያኖች እስትንፋሳቸው እንደምንተነፍሰው ኦክሲጅን ጸሎትና ምስጋና ተመሳሳይ ነው። ያለ ምስጋና ውለን አናድርም። ተመስገን ሳንል አንውልም። ተመስገን ሳንል አናድርም። እሱ ምናችን ስለሆነ አባታችን በእውነት ለሁላችሁም አባት ይሆናችሁ። ቶሎ ቶሎ መልሱ ስትጠየቁ በረከቱን በሁላችን ላይ እግዚአብሔር ያዝንበልን። ስለዚህ ጉድለታችንን ያውቃል። የተጎዳውን ማን ይወደዋል? የጎደለን ማን ጓደኛ ያደርጋል? ለዋስትና እንኳን ምን ፈልገው ሰው እኮ አለ አይደለም? ለዋስትና እሱ ለራሱም አይሆንም እንላለን። እሱ እንዲያይሆንም ምሳ እንኳን ለመብላት እንደው እጁን ወደ ኪሱ ይሰዳል። ከበላን በኋላ አይስ የለውም ምንም የለውም። እሱ ለኪሳራ ነው፣ ለትርፍ አይጠራም። ያለውን ነው ሰው የሚፈልገው። በብዙ ነገር ውስጥ እኛ መጠጋት የምንፈልገው በምድር ላይ ከበድ ያሉ ሰዎች ነው። በገንዘብ ከበድ፣ በስልጣን ከበድ፣ በኪሎም በመልክም ከበድ ያሉ ማለት ነው። ትኩረታችን እዚህ ላይ ነው። ሰው ቁሳቁስ ፈላጊ ነው በተፈጥሮ። ይሄ ግን አዳማዊ ጠባይ እንጂ ክርስቶሳዊ ባህሪ አይደለም። እኛ ክርስቶሳውያን ነን። እኛ የክርስቶስ ከሆንን የክርስቶስ ልብ አለን። የክርስቶስ ልብ ደግሞ ውስጥን ያያል። ይፈትን እግዚአብሔር ልብ ወክላያት ነው። ልብና ኩላሊትን የሚመረምር አምላክ ልጆች ነን። ስለዚህ ፊትን አይተን አናደላም። እግዚአብሔር ቤት ስንመጣ ፊት አይቶ የማያደላውን አምላክ ያለ መድሎ ልናገኘው እንድንችል እኛም ማዳላትን እናቁም። አምላካችን እግዚአብሔር ከሁላችን ጋር ይሁን። እና የተገፋች ሴት ናት። አሁን እግዚአብሔር ጎበኛት። ብዙ አልተረከላችሁም ሰዓት የለም ብያቸዋለሁ። ሐናም ሳሙኤል ልብ የሚነካ ታሪክ ያላት ሴት ናት። የሷ ታሪክ የብዙዎቻችንን ልብ ይነካል። ጸሎቷን እመቤታችን ጸልያዋለች። ጸሎተ እግዝእትነ ማርያም ከቅዱሳት መጻሕፍት የተውጣጣ እመቤታችን ጸሎት ነው። ከሐናም ሳሙኤል ወስዳለች። ትሁት እናት ስለሆነች በስጋ የእመቤታችን እናት ሆናለች። በመንፈስ የዓለም ሁሉ እመቤት የሆነችው እናት ድንግል ማርያም ከሷ እንድትወስድ በቅታለች። ማን ይመስገን ወገኖች፣ እግዚአብሔር የተመሰገነ ይሁን። ክርስትና እንደዚህ ነው። አያችሁ፣ ለሌላ የሚተርፍ ማንነት ማስቀመጥ ማለት ነው። በማጣቷ በመጎዳቷ በመጉበቷ አላማረረችም። ግን የሆነ ቀን በጣም ሲከፋት እግዚአብሔር መቅደስ ሄዳ ቆመች። ቆማ ከንፈሯ ይንቀጠቀጥ ነበር ይላል መጽሐፉ። የምትለው ነገር ግን አይሰማም ነበር። ዝም ብሎ ከንፈሯ ብቻ ይርገበገባል። እንባ ከፊቷ እንደ ውሃ ይፈሳል። ያንን ድምጽ ግን ማን ይሰማል ወገኖች? እግዚአብሔር ይሰማል። የዝምታ ውስጥ ጩኸት የሚሰማ እንደማንሰማ የአንደበትን ጩኸት ቸል እንላለን። የወሳጣዊ ልብ ሹክሹክታ ለወሳስ እንሰማለን ይላል አባቴ እኔና መንፈስ ቅዱስ መድኃኒተ ዓለም ኢየሱስ ክርስቶስ። እኔ አባቴና መንፈስ ቅዱስ ከጣራ በላይ የሆነ ጩኸት እንደማይሰማ ዝም እንላለን። ሰው ስለ ጮኸ አንሰማም። ዝም ያለውን የከልቡ የተናገረውን ግን ሳይጮህ እንሰማዋለን። እግዚአብሔር ሳንጮህላችንን ይስማን ወገኖች። ወዘእንበለ ንስአለው ይውፍቶተና ሳንለምነው የምንሻውን ይሰጠናል። እግዚአብሔር ለኛ ሊሰጠን ፍላጎታችንን ብቻ ይፈልጋል። ብዙ እንድንጮህ አይፈልግም። ዋናው የአባትነት ክብሩን አንንሳው። የልጅነት ጸጋችን እንዳይገፈፍ አባት ብለን እንኑር። የልጅነት መንፈስ ይኖረን። ከዛ ዘእንበለ ንስአለው ይውፍቶተና ሳንለምነው የምንሻውን ይሰጠናል። ከምናስበው በላይ የሚያስብልን አምላክ ታማኝ ነው። የታማኙ እግዚአብሔር ልጆች ዝም ብሎ ይሰማሉ። በዝምታ ውስጥ ታነባ ነበር። ካህኑ ኤሊ አያት፣ ሰክራ ነው አለ። በግምት አትናገሩ ምዕመናን። በግምት ስንቱን ጣል ነው። ከሳ ያለ ሰው ስናገኝ በቃ መሄዱ ነው። እንዲህ አይነት በሽታ ነው ያዘው። ወፈር ያለ ሰው ስናገኝ ደግሞ ዘርፎ ነው፣ ግቦ ተቀብሎ ነው። ይህ ሰውነቱ ከበደው መውደቁ ነው። ያየነው ነገር ላይ ሁሉ ኔጌቲቭ ነገር ያላቸው ሰዎች አሉ። ግምት ስንቱን ጣል ነው በግምት። አያችሁ፣ እግዚአብሔር ከዚህ ይሰውረን። በግምት ተናገረ ካህኑ ኤሊ። እንዲሁ በግምት ሰክራ ነው አለ። ተጠጋትና ይሄንን የወይን ጠጅሽን ከራስሽ ላይ አርቂ አላት። ጌታ ሆይ አለች፣ እኔ ልቧ ያዘነባት ሴት ነኝ። እስቲ ተናገሩ፣ እኔ ልቧ ያዘነባት ሴት ነኝ። እግዚአብሔር ሐዘናችንን ይስማን። ልቧ ያዘነባት ሴት ነኝ በሶስተኛ መደብ ነው። መጽሐፍ ቅዱስ ብዙ ጊዜ
በሶስተኛ መደብ የመጠቀም ጠባይ አለ። በአንድ ወቅት ኢያሱ በቅዱስ ሚካኤል ፊት ሰግዶ ጌታዬ ለባሪያው የሚነግረው ምንድነው አለ። ለኔ ምን ልትነግረኝ መጣ ነው ቋንቋ። ብዙ ቦታ ላይ እንዲህ እናያለን። አሁንም ብቻዋን የሆነች ሴት የተጣለች የወደቀች ሴት ልብ ያዝኖ ነው አላለችም። ልቧ ያዘነባት ሴት ነኝ አለች። ብዙ ልባቸው ያዘነባቸው ሰዎች አሉ። መጽናኛቸው ማን ነው? እግዚአብሔር ነው። የተሻለ የሚሰጥ እግዚአብሔር፣ ከምናስበው በላይ የሚያስብልን እግዚአብሔር ለኛ ታማኝ ነው። ስለዚህ ወዲያውኑ ምን ሆነሽ ነው አላት። ቀጥለው እንዲህ አይነት ችግር ላይ ያለው ነው ስለቴን ነግሬው ነው። ከ3 ዓመት በኋላ ይቺ ሴት ተመልሳ ካህኑ ሳይሞት መጣች። እግዚአብሔር ስራውን የኛን ስራ ለነቀፉን ሰዎች እንዲያሳይ እድሜ ይስጠን ወገኖች። የእግዚአብሔር ትልቁ ስራ ጠላቶቻችንን ማጥፋት አይደለም፣ በጠላቶቻችን ፊት ለፊት እኛን ማሳደግ ነው። ወአጻድከ በቅብር እስየ በአንጻሪሆሙ ለለ ይሳቀው በሚገዳደሩ ወይ በጠላቶቼ ፊት ለፊት ወአጻድከ በቅብር እስየ ራሴን ዘይት ቀባ ይላል። በሚሳለቁብኝ ሰዎች ፊት ለፊት እግዚአብሔር በጠላቶቻችን ፊት ለፊት ራሳችንን ዘይት በመቀባት ያሳየናል። ሞታችንን በሚመኙ ሰዎች ፊት እኛን በማቆም ያሳያል። ምክንያቱም እግዚአብሔር አዋቂ ነው። እግዚአብሔር ምንድነው ወገኖች? አዋቂ ነው። በትዳራችን እግዚአብሔር አዋቂ ነው። በኑሯችን ውስጥ እግዚአብሔር አዋቂ ነው። በትምህርታችን እግዚአብሔር አዋቂ ነው። በመጻተኝነትና በስደተኝነት ህይወታችን እግዚአብሔር አዋቂ ነው። በብቸኝነት ጓዳችን ውስጥ ምን እንደሚያስፈልገን ምን እንደሚቸግረን ምን እንደጨነቀን እግዚአብሔር አዋቂ ነው። ክብርና ምስጋና ለስሙ ይሁን። አዋቂ ነው እግዚአብሔር። ስለዚህ የልቧን ያውቃል። 3 ዓመት ጠበቀች። ከ3 ዓመት በኋላ ልጅ ከወለደች ከ3 ዓመት በኋላ ሳሙኤልን ይዛው መጣች። ሕፃኑን ሳሙኤልን። ከዚያ በኋላ ምን አለች? ቀንዴም ከፍ ከፍ አለ፣ አፌን በጠላቶቼ ፊት ተከፈተ። ዝም ያለችዋን ሴት አንደበት ሰጣት። ብቻዋን የሆነችዋን ሴት እግዚአብሔር ደረሰላት። ደጋፊ የሌላትን ሴት እግዚአብሔር ድጋፍ ሆናት። የብቸኞች አባት ነው። አብ ለጓለማውታ እግዚአብሔር አብ ለጓለማውታ ወመኮንኖ ለእቤራት እግዚአብሔር ውስጥ ቤተ መቅደስ ይላል። እግዚአብሔር የድሃ አደጎች አባት መዝሙረ ዳዊት መዝሙር 68 አብ ለጓለማውታ ወመኮንኖ ለእቤራት መዝሙር 67 በቅንፍ 68 እግዚአብሔር ያድሮሙ ለባህታውያን ውስጥ ቤቱ እግዚአብሔር የድሃ አደጎች አባት የብቸኞች ዳኛ ነው። የባልቴቶች ዳኛ ነው። ወመኮንኖ ለእቤራት እግዚአብሔር በቤተ መቅደሱ ይልና ብቸኞችን ያሳድራቸዋል። እግዚአብሔር ያድሮሙ ለባህታውያን ውስጥ ቤቱ ብቸኞችን በቤቱ ያሳድራቸዋል። ወያውጽኦሙ ለሙቋን በኃይሉ እስረኞችን በኃይሉ ያወጣቸዋል። እግዚአብሔር ያውጣን ሁላችንን። በስንት ነገር ታስረናል። በዘረኝነት የታሰራለ፣ በትብትብ ሕይወት የታሰራለ፣ በምቀኝነት በክፋት በተንኮል ሰንሰለት ሰይጣን ያሰራዋለ፣ በዝሙት መንፈስ የታሰራለ፣ በሱሰኝነት የታሰራለ፣ በጭካኔ የታሰራለ፣ ፍትህ አጥቶ ተገፍቶ የታሰራለ። ማን ያውጣ ወገኖች? እግዚአብሔር ይችላል። እግዚአብሔር ያውጽሙ ለሙቋን በኃይሉ አያችሁ። አብ ለጓለማውታው ወመኮንኖ ለእቤራት እግዚአብሔር የድሃ አደጎች አባት የባልቴቶች ዳኛ ነው። እግዚአብሔር ያድሮሙ ለባህታውያን ውስጥ ቤቱ እግዚአብሔር በቤቱ ብቸኞችን ያሳድራቸዋል። እስረኞችን በኃይሉ ከእስር ቤት ያወጣቸዋል። ከማሁ ለምሩራን ለነበሩ ውስጥ መቃብር ኃጢአተኞችና ምሬተኞች እግዚአብሔር አይችልም አያውቅም የሚሉ ግን በመቃብር ይኖራሉ። በመቃብር የመቃብር ሕይወት ቢኖራል ለማለ እግዚአብሔር የማይችል የመሰለው ሰይጣን ዋሽቶ የነገረውን ዘብዙ ኃይልከ ሐሰውከ ጸላይተከ ኃይል ብዙ ሲሆን ጠላት ዋሽቶ ነገረን ይላል ዳዊት። እግዚአብሔር አያደርግልህም ብሎ ነግሯቸው የጫት ቤት በረንዳ ላይ የቀሩ ስንት ወንድሞች አሉ። እግዚአብሔር አይችልም ብሎ ነግሯቸው መንገድ ላይ የጠፉ ብዙ አሉ። እግዚአብሔር ግን አዋቂ ነው። እግዚአብሔር ምንድነው ወገኖች? አዋቂ ነው። ስለዚህ አለች እንደመጣች እኔ ብቸኛዋ ያኔ ትዝ ይላል አለችው። ኤሊን የሳክብኝ የነቀፍከኝ እንዲህ ሰክረሻል ያልከኝ ሴት የስካሬን ውጤት ነው ይዤው መጣሁ አለች። እግዚአብሔር ያስከረኑላችሁና አሜን በሉ። ስክር ያርገን። አንዳንዴ ጥሩ ነው በፍቅር መስከር የሚችል አምላክ ፊት ሰክራ ነበር። እውነት ነው። ከንፈሯን ከተከታል ድምጿ አይሰማም፣ ሰውነቷ ይርገበገባል።
ይሄ ሰካራም ሰው ጠባይ እኮ ነው ከሩቅ ሲያይ ሲተው አዋቂ ነው እግዚአብሔር ለኛ የሚያዘጋጃችሁ ነው ብዙ የህይወት መንገዶች አሉ ያልተመለሱ ብዙ ጥያቄዎች አሉ እንደም ሳሙኤል የሆነ ቀን ይመልስልናል ያለቀሰችበትን ዘመናት ሁሉ ቆጠረችና አትሳቱ አለች በኩራትም አትናገሩ እስመ እግዚአብሔር ማይምሩ እግዚአብሔር አዋቂ ነው ሁሉን አዋቂ ነው በማጣቴ ዘመን ውስጥ ግን እኔ ከኔ ጋር ነበር ምንም ባይኖርን እንኳን ማን ከኛ ጋር አይሆን እግዚአብሔር ሰው ከእግዚአብሔር ጋር ካለ ቢኖረውም ባይኖረውም ምንም ችግር የለም አንዳች የሌለን ስንሆን ሁሉ የኛ ነው ይላል መጽሐፍ ምንም ሳይኖር የሁሉ ባለቤት መሆን የሚቻለው ባለማይተር ሲኮን ነው የእግዚአብሔር ሰው መሆን ሐሳብን ከዓለም እይታ አሻግሮ ይለያል ያሳያል ከሚታየው ጀርባ የማይታየውን ያሳያል ሌላ የምንኖርበት ሀገር ስላለ ለዛ ሀገር ያዘጋጃል ስለዚህ እግዚአብሔር ከኛ ጋር አይኖር ከገንዘብ ጋር ሆኖ እግዚአብሔርን ያጣዋሉ ከስልጣን ጋር ሆኖ እግዚአብሔርን ያጣዋሉ ከብዙ ስኬት ጋር እግዚአብሔር የሌላቸው አሉ ከብዙ ሀብት ጋር እግዚአብሔር የሌላቸው አሉ ከታላቅ እጅግ ከሚያስፈራ ጉልበት ጋር እግዚአብሔር የሌላቸው አሉ ከሚያስደነግጥ ግርማ ጋር ውስጣቸው ባዶ የሆኑ ብዙ ሰዎች አሉ ኩስስ ያለ ኩስምን ያለው ባታዊ ፊት እግዚአብሔር አብሮታል ማን ከኛ ጋር አይሆን ወገኖች እግዚአብሔር ከኛ ጋር አይሆን እግዚአብሔር ከኛ ጋር ካለ ማንንም አይቃወመንም ምክንያቱም እግዚአብሔር አዋቂ ነው ስሙ የተመሰገነ ይሁን ስለዚህ ሁሉ የከንፈሬን ፍሬ ስለቴን ለቤተ መቅደስ ሰጣለሁ ያልኩትን ደረቅ በቅሎ የተባልኩትን ማህፀኔን ያለመለመልኝን የእግዚአብሔርን ስጦታዬን ተቀበለኝ አለችው ለኤሊ የምትወደው ልጇን ለመቅደሱ ሰጣ ስትወጣ ምንም አይነት ስስት አይታይባትም እንደወጣች እግዚአብሔር በብዙ ፍሬ ባረካት ማን ይመስገን ወገኖች ክብርና ምስጋና ለስሙ ይሁን እግዚአብሔር ይችላል ብዙ የመከራ መንገዶች አሉን ግን እናልፋቸዋለን ጸሎት አናቋርጥ አሁን የተደቆስንባቸው ኑሮ ውስጥ ያለን ሰዎች አለ አሁን እግዚአብሔር በእውነት በኔ ህይወት አለ በኔ ኑሮ ውስጥ አለ በኔ ጓዳ አለ ለነከሌ ፈጠን አርጎ እየሰራ ነው የኔን መንገድ አርዝሞብኛል ምን ነው የኔ ጨለማ አልነጋለ አንድ ቀን ያባቶቻቸው አምላክ እንደሚጎበኛቸው ይጠብቁ ነበር ሁሉን አዋቂ እግዚአብሔር በጸና ክንድ በበረታ ኃይል ከዚያ እንዲወጡ አደረጋቸው እግዚአብሔር ከማጥ ውስጥ ያወጣኑላቸው ከወጡ በኋላ መንገዳቸው ረዘመ ይላል ኦሪት ዘጸአት ምዕራፍ 13 ቁጥር 17 ላይ ያለውን ኃይል ቃል ፈልጌ ነው ይሄንን ታሪክ የተቀስኩት ምንም እንኳን ወደ እስራኤል የሚመለሱበት መንገድ አጭር ቢሆንም በፍልስጤም በኩል እንዲሄዱ አልፈለገም እግዚአብሔር ስለዚህ ረጅሙን መንገድ መረጠና ባህረ ኤርትራን ከፍሎ አሻገራቸው ለምን የመከራ ቀን ረዘመ ካልሽ እግዚአብሔር አልፈቀደም አዋቂ ነው ባጭር ቢያስገባሽ መመለሻሽ ቅርብ ይሆናል ተመልሶ ወደ ኃጢአት ለመግባት ቀላል ይሆናል በጊዜ ተባርከው ሁሉ ሞልቶላቸው መንገድ የጠፋባቸው ሰዎች ብዙ ናቸው በድካምና በዋጋ የሚገኝ ጸጋ ግን የእግዚአብሔር በረከት ስላለበት የአማኙም ድካም ሲጨመርበት እግዚአብሔር በጸጋ ከፍ ያደርጋል ስለዚህ የተሰጡን ትጋቶች ካሉ በርትተን እንታገስ እግዚአብሔርን ተስፋ እናድርግ ወተሰፈው ለእግዚአብሔር ታገስ ዋጽነ ልበከ ወተሰፈው ለእግዚአብሔር እግዚአብሔርን ተስፋ አድርግ በርታ ልብህን ይጽና እግዚአብሔርን ተስፋ ጠብቀው እንባቢ በዛም ባይኖችሽ ላይ ጠብቂው ጨለማው ረጅም ቢሆንም መንጋቱ አይቀርም ጠብቂው መከራው ቢበዛብህም ጠብቀው ሁሌ ተመሳሳይ ኑሮ የምትኖር ቢመስልህም በምስጋናና በጸሎት ቀንህን መልኩን ቀይረው የሆነ ቀን ቀንህ ይቀናል እግዚአብሔር ቀና ያረጋል ስሙ የተመሰገነ ይሁን በዚህ ሳምንት የምናስበው ጊዜ የመጻጉ ታሪክ ነው ወይንም በሽተኞችን መፈወሱን መድኃኔዓለም የሚዘከርበት ነው በአብይ ጾም ከሳምንታት ውስጥ ሁለት ሳምንታት ላይ በግለሰቦች ይሰየማሉ አንደኛው ያልጋ ቁራኛ በደዌ ዳኛ በተያዘ ሰው በአኗኗሩ ስም በጠባዩ በሚኖረው የኑሮ ሁኔታ በወጣለት ስም ማለት ነው ሰው ኢንጂነር ዶክተር ፕሮፌሰር ተብሎ እንደሚጠራ ሁሉ የዚህ ሰው የስሙ በሽተኛ ነበር በሽታው ፕሮፌሽን ሆኗል ማለት ነው አያችሁ የተጣለበት ቀንበር ስም ሆኖታል አይነ ስውሩ ብለን እንጠራዋለን አይኑ ማየት የተሳነው ወንድማችን አንካሳው ብለን እንጠራዋለን እግሩ ያጠረበትን ወንድማችን ይሄን ሰው ህይወት አልጋ ላይ አጣብቀዋለችና ስሙ መጻጉ ይባላል መጻጉ ማለት ባልጋ ቁራኛ በደዌ ዳኛ የተያዘ ማለት ነው
ነገር ግን ይሄንን ሰው ከሰዎች መካከል ማን ብቻ አውቆት መጣ? ማን አውቆት መጣ? እግዚአብሔር በአልጋው ላይ 38 ዓመት ሙሉ እንደቆየ ተመለከተ። ብዙ ዓመት እንደቆየ አይቶ ነው የሚለው። አይመረ ከመጎንደየ ውስተ ደዌሁ ይላል። በበሽታው እንደከረመ እንደቆየ ብዙ እንደቆየ አውቆ ተፈቅደሉ ትየው እግዚአብሔር ይመጣል። የሆነ የተሸከምነው ቀንበር አለ። ለሰው መናገር የፈራነው ገመና ተጣብቆን መከራ የሆነብን ስቃይ ይኖራል። ግን እግዚአብሔር አዋቂ ነው። የሆነ ቀን ይመጣል። አይናችንን ሊገልጥ ነቀፌታችንን ሊገፍ ስቃያችንን ሊያቆም የመከራ ፋይላችንን ሊዘጋ እግዚአብሔር የሆነ ቀን ይመጣል። ጸንታችሁ ጠብቁት። ወተሰፋው ለእግዚአብሔር በእግዚአብሔር ተስፋ አድርግ። ሁሌ ልብ ይጽና በርታ ያለ ማቋረጥ ጠብቀው። መዝሙረኛው ራሱ ጸኒያ ጸናይ ከወለ እግዚአብሔር አለ ሰማንዮ ተመይጠኒ እግዚአብሔርን ቆይቼ ደጋግሜ ደጅ ጠናው ሰማኝ ወደኔ ተመለሰ። መድኃኒዓለም ወደኛ ይመለስ። አያችሁ አንድ ቀን እግዚአብሔር ፊቱን ወደ አንቺ ይመልሳል። መጸለይ አታቋርጪ ጠብቂ። በአልጋው ላይ እንደቆየ ተመለከተ ነው የሚለው። የብቸኞች አባት የድሆች መጠጊያ ግንባር አይቶ የማያደላ የጨፈገገውን ፊት የሚያፈካ ያጣነውን ሰላም የሚሰጥ ታማኝ አባት አዋቂው እግዚአብሔር እሱ ዓላማ አለው። ለሁሉ ነገር ዓላማ አለው። የኑሯችን መንገድ ሲረዝም እግዚአብሔር ዓላማ አለው። ጥያቄያችሁን ሲያድር እግዚአብሔር ዓላማ አለው። ቶሎ ይመልሳል፣ አዘግይቶ ይመልሳል፣ ሳይመልስ ይቀራል አይደል? እግዚአብሔር ጥያቄን ቶሎ ሲመልስ እምነትን ይጨምራል። እስራኤል በኤርትራ ባህር ዳርቻ በበትር ባህር ሲከፈል አይተዋል። ወዲያው ዘመሩ፣ እምነታቸው ጨመረ። እግዚአብሔር ጥያቄን ያዘገያል፣ ትዕግስት ያስተምራል። ጠብቅ ሲል እኮ አዳም 5500 ዘመን ጠብቋል። ቀኒቱ ስትደርስ ተንሥኡ ለጸሎታ የማያሳፍር አምላክ ከዘመናት በኋላ በሲኦል ሰላም ለሁላችሁ አለ። ክብርና ምስጋና ለስሙ ይሁን። አንድ ቀን አለ እግዚአብሔር እኛን የሚጎበኝበት ቀን። አንድ ቀን አለ እንባችንን ከዓይናችን ላይ የሚያብስበት አለ። የጎበጠ ትከሻችንን ቀና አድርጎ ልጅነታችንን የሚመልስበት ቀን አለ። የስቃይ ፋይል አይቀጥልም። እግዚአብሔርማ የመከራ አጀንዳ ይዘጋል። ስሙ የተመሰገነ ይሁን። ስለዚህ ቀን አለ ጠብቁት። እግዚአብሔር በለሱን የጠበቀ ምንድነው የሚለው? ይበል ፍሬዋን ይበላል። ጌታውን የሚተማመን ይከብራል ይላል። መድኃኒዓለም ያክብረን ሁላችንን። ስለዚህ ይህም ሰው የሆነ ቀን ነበረው የሚጠብቅበት ቀን። 38 ዓመት ሙሉ አልጋው ላይ ነበር። ተፈቅዱኑ ትየው ልትድን ትወዳለህን ነበር የጌታ ጥያቄ። አዋቂው እግዚአብሔር ሰው ሁሉ ፋሲካ ለማክበር በየገበያው ጉድ ጉድ ሲል እሱ ግን ፋሲካውና ደስታው ታርዶ ለኛ ምግብ እስከሚሆንበት ቀን ድረስ በሽታ ያጣበቃቸውን ማላቀቅ፣ ሐዘን ያጎበጣቸውን ማቅናት፣ እንባቸው በፊታቸው ላይ አልቋረጥ ያለውን ማበስ ስራው ነበር። ደጉሩሩ የኛ አባት መድኃኒዓለም። ስለዚህ ወደዚህ ሰው መጣ። ልትድን ትወዳለህን አለው። እወ እግዚኦ አላ ሰብአልበየ ከመሶቤ ታወክ ማይ ያውርደኝ ውስጥ ምጥማቃት። ውሃው ሲታወቅ ወደ ምጥማቃቱ ወደ መጠመቂያው የሚያስገባኝ ሰው የለም። ስለዚህ ሰው የለኝም ማለት ዛሬ ጎረቤትሽን እንዴት አደርሽ ብለሻታል? ቡናን ጠጣ ብለን ጠርተን የቡና ቁርሱ ራት የሚሆናቸው እኮ ደሃ ጎረቤቶች አሉን ከኛ ይባስ። ይሄ መጠራራት እንኳን ቀርቶ ሰው በቤቱ በረሃብ እየሞተ ነው። መድኃኒዓለም አይኖቻችንን ይግለጥልን። ሰው የለኝም ብለው የሚከሱን ጎረቤቶች አሉ። ልብሳችን ተደራርቦ ቆሞ በአንድ ልብስ አመት ሙሉ የምናያቸው ሰዎች አሉን። ምን አለበት መካፈል እንደ ድሯችን ብንቀጥል? አላህ ሰብአልበየ ውሃው ሲታወቅ ሁሉም ወሶበ መጽአ አነ ባይድ ይቀድመኒ ወሪዳ እኔ ብድግ ብዬ ስነሳ ሌላው መጥቶ ይቀድመኛል አለ። ሌላው መጥቶ ይቀድመኛል። ስንቱ ሰው ቀደመሽ እዚሁ ቀጨኔ ዙሪያ ተቀምጠሽ በገብርኤልና በመድኃኒዓለም በሁለት መቅደስ በየቀኑ እየተቀደሰ አንዱ ጋር ገብተሽ ሳትቆርቢ ከኋላ ከሌላ ሰፈር ሰው መጥቶ እየቆረበ እየዳነ ሄደ ወደ ቤቱ። ባይድ ይቀድመኝ ወሪዳ ሌላው እየመጣ ይቀድመኛል። አንቺ እዚህ ተቀምጠሽ በስጋው ደም የሚጋቡ ወንድሞችና እህቶች በዙ ሰንበት ተማሪ ሆነሽ አድገሽ ዝማሬ እየሰማን የታቦቱ ልልታ ቤታችን ሆነን ማንገስ በምንችልበት ሁኔታ አጠገቡ ጋር ሆነን ከስጋው ደሙ ርቀን እንኖራለን። አልጋው ጋር ተቀምጦ መድኃኒት አጠገብ
እያተቃሰተ እንደሚኖረው ሰው እኛም ታመናል ባይል ቀድመን ይወሬዳል ሌላው እየመጣ ይቀድመናል ለበረከት ለጽድቅ ለትሩፋት መድኃኒዓለም ከመቀደም ይሰውረን ትልቁ ነጥቤ ብዙ ዘመን እንደቆየ አውቆ መጥቶ አልጋን ተሸክመ ሄዳለሁ እግዚአብሔር የመከራ ፋይላችንን ይዝጋልን እንግዲህ መስቀል ኢየሱስ ነው መናከብረው አጠራ አድርጌ ትምህርቱን ለማጠቃለል መስቀሉ ከ300 ዓመት በላይ ተቀብሮ መስከረም 17 ቀን ቁፋሮ ተጀምሮ በ16 ማታ በደመራ ቦታው ተዋውቆ መጋቢት 10 ቀን ነገ ምን የሆነበት ነው የወጣበት ከወጣ በኋላ እውር የበራበት ለምጻም የነጻበት ቀን ነው እግዚአብሔር አዋቂ ነው 300 ዓመት አቆይቶ መስቀሉን እንደ አዲስ አስነሳው ክብርና ምስጋና ለስሙ ይሁን አንዳንድ ጊዜ እግዚአብሔር ተአምር ለሚቀጥለው ትውልድ ሊሰራ ሲፈልግ እንደዚህ ያስቀምጣል መስቀሉ የተቀመጠው በመሬት ልብ ውስጥ በካዝና ነው እኛም እንደዚህ ነን እግዚአብሔር አዋቂ ነው የዘራነው ስንዴ እንደሚበቅል ሁሉ እኛም የሆነ ቀን ተቀብረን ወተን እንበቅላለን በዚያ ዘመን የሐዋርያት ተአምራትና ተግባራት በራሱ በቂ ነበር እግዚአብሔር እውነተኛ ዳኛ ፍትሃዊ መምህር እውነተኛ አዋቂ ማይምረ ሁሉ ስለሆነ የሚቀጥለው የአራተኛው መቶ ክፍለ ዘመን ትውልድ በጽሁፍና በክታብ በተለያዩ መልእክቶች በስነ ስርዓት ይህን ታሪክ ለትውልድ እንዲያስተርፈው መስቀሉም በዚያ ዘመን ተድበስብሶ እንዳይቀር ከ300 ዓመት በላይ አቆይቶት በአራተኛው መቶ ክፍለ ዘመን መጨረሻ ከተቀበረበት እንዲወጣ አደረገ ታሪክ ተቀብሮ እንዳይቀር ተአምር በትውልድ ውስጥ እንዲቀጥል የማዳን ስራው ለትውልዱ ዘላለማዊ እንዲሆን የመስቀሉ ምልክት አስቀመጠ ያ ብቻም አይደለም ዛሬ ግን መስቀሉ ግማደ መስቀሉ በሀገራችን በኢትዮጵያ በመስቀለኛ ተራራ በታላቋ ደሴ በግሸን ደብረ ከርቤ ያለ ደስ ይበላችሁ ክብርና ምስጋና ለአምላካችን ይሁን ቅርስ መጠበቅ ለምትችል ታሪክን ማስረከብ ለምትችል ከሰማይ በሰማች ዜማ ለምታመልክ ኢትዮጵያ ይሄንን ቅርስ ሲያስቀምጥ እግዚአብሔር አዋቂ ነው ስለዚህ በትዳራችንም በኑሯችንም በህይወታችንም በስራችንም ውስጥ በሚገጥሙን ነገሮች ውስጥ ሁሉ እግዚአብሔር ልክ ነው አንድ ቀን ጨለማውን ያነጋል ለጥያቄያችን መልስ ይሰጣል ከሱ አንራቅ እንቅረበው ቅረቡ ሀቤው ወያበር ለኩም ወደርሱ ቅረቡ ያበራላችኋል ወይ ታፈር ገጽክም ፊታችሁም አያፍርም ይሄ ችግረኛ ጮህ ይላል ራሱን እኮ ነው ዝንቱ ነዳይ ዘርሃ ይላል ወእግዚአብሔር ሰማው ወይ ታፈር ገጽክም ፊታችሁ አያፍርም ያባት ለመና ፊት አያስመልስም አንገት አያስቀልስም እግዚአብሔር ይሰማል እግዚአብሔር አዋቂ ነው ልብን ያያል ይፈትልቅ ወክሊያተ የዝምታው ውስጥ ጩኸት ይሰማዋል የሆነ ቀን ግን ጨለማውን ያነጋል ደጅ ጥሩት ቅረቡት ለምኑት ተማጸኑ በስጋው ደግሞ ክብር በመንፈሳዊ ጸጋ ሰማይን በሚናፍቅ መንፈሳዊነት እንድንኖር ይርዳን ባለ ፍስሐ ያድርግልን ለብርሃነ ትንሣኤው በሰላም ያደርሰን ይቆየን ስብሐት ለእግዚአብሔር